አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ ቤተሰብ ፕላስ ሁኑ ማለት ነው። እንዲሁም የሌላ ሰብስክራይብ ያረጋችሁ ደግሞ እንኳን ጠበቃችሁ እንኳን በሰላም ቆያችሁ ነው የሚባለው። አማርኛ ሁሉ ጠፋብኝ ስለምንድን ነው? እና ያው ሁሌ ሰብስክራይብ አድርጉኝ እላለሁ። እናንተ እንደው አታረጉ ቪዲዮ ላይ ካታሁን ትናንትና እበት እየዛኩኝ እንደዛ ሁኝ ልጅ ያዘኝ። በነገራችን ላይ ለቪዲዮ ብለሽ ነው ወላሂ ላዚም ለቪዲዮ ብዬ አይደለም ልጅ ያዘልኩት ማለት ነው። የሚይዝልኝ አለች ቤተሰብ ጋር በነበርኩበት የሚይዝልኝ አለች እንጂ ለቪዲዮ ብዬ አይደለም እንደዛ ያዘልኳት። እናንተ ለእሷ ሽታ እኮ ለራሱ ጥሩ አይደለም። ግን እያለቀሰ እምቢ ስትለኝ እየዛኳቸው እንዲ ስታለቅስ የሰማችኋት። እንደው ግን አንዳንድ እህቶች ወላሂ ላዚም ስትናገሩ እኔ ለቪዲዮ ብዬ አይደለም እንደዛ ያረኩት ማለት ነው። ግን የሚይዝልኝ አማራጭ ስላጣው ብቻ ነው እንደዛ ያረኳት እንጂ ለቪዲዮ ብዬ አይደለም። ተረዱ ማለት ነው። ሲቀጥል ደግሞ ላይክ አድርጉ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉልኝ። ሰምታችኋል? ላይክ ማድረጋችሁን አትርሱ። ላይክ አድርጉ። እሺ፣ ሰምታችኋል? ስለዚህ ሌላው እንደገና ማለት ነው እንደው በጣም አንድ ሰው ሲሞት ማለት ነው የሌላ እምነት ሆኖ ሲሞት እናንተ በጣም ያ ሰው ጥሩ ሆኖ ሳለ ግን አላህ ይዘንለት አትሉ ምን አትሉ በጣም ማለት ነው። በተለይ ኢቢኤስ ላይ የሞተ ያስፋው መሸሻ ሲሞት እኔ በጣም አዝኛለሁ። ግን ቢሆንም አላህ ይዘንለት ማለታቸውን ካላ መንገድ ሆኖ ስለሆነ የሞተው ማለት ነው። እና ይሄ ቴዲ ይሄ ማለት ነው ብሬክስ አበሻዊ ወንድም ሱብሃንአላህ። እኔ አረብ ሀገር ገና አረብ ሀገር ሁኔ ነው የምከታተለው። ስለ ዘረኝነት ያወራ፣ ስለ ብሔር ያወራ፣ ማለት ስለ ሃይማኖት ያወራ። በጣም ምርጥ ልጅ ነበረ። እንደውም ሚስቱ ናት ፍቅረኛው። ያው በርግጥ የሌላ እምነት ተከታዮች ያው ብዙም እንዲያትቀየሙ እንደዛ ስላችሁ ማለት ነው ያው አብራችሁ በፍቅር አብረው ይኖሩና ባልና ሚስት ነን ይላሉ። በእርግጥ ሚስቱም ትሆን ፍቅረኛውም ትሆን ማናት የምትባለው ዜድ ይላታል። እና እሷ እንደገና አንስተው በባህር አሁን በቅርብ ነው የሄደው በባህር እና ከጊዜ በኋላ ፊቱ ላይ እንደዚህ ምናምን የሆነ ቁስለት ምናምን ሆኖ አየሁት። እንደው ዶክተር ያላየላችሁ እናንተ ዝም ብላችሁ እንዲያትጠቀሙ ምናምን እያለ ይሄ ፊቱ እንዳለ እንትን በእርግጥ በፊትም ፊቱ ጉጉር ምናምን አያጣው፣ ግን ይሄ ምናምን እንደዚህ ቁስል ብሎ አይቼው ትናንትና ሞተ ተብሎ ሲለጠፍ ኢና ሊላ በጣም ያዘንኩት ሀቂቃ ማለት ነው። እና ገና አረብ ሀገር ሁኔ ነው የምከታተለው ይህንን ልጅ ማለት ነው። ግን እንደው ምንም ማለት አልችልም። ለቤተሰቦቹ መጽናናትን ይስጣቸው። እንዲሁም ደግሞ ባለቤቱም ከሆነ ያስባችሁታል። ተጎናችሁ የምትወዱ ሰው ወይ ባላችሁም ፍቅረኛችሁም ሲነጠላችሁ ያለውን ስሜት አስቡት። ግን በባህር ተንከራቶ በባህር መንገድ ተንከራቶ ነው አሁን የገባው ማለት ነው ወደ ሪያድ። እና ግን ምን ሆኖ እንደው የምታውቁ ኮሜንት አድርጉልኝ በአላህ። ወታደር ገደለው ወይስ እስር ቤት ገብቶ በብሔር በምናምን ታዲ? መቼም እኛ ሀበሻዎች እስር ቤትም ስንገባ በብሔር በሃይማኖት እየተጣላን እንደበደባል። ኧረ አብዛኛው በሃይማኖት የሚጣላ የለም በብሔር ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለው፣ ግን ማንም ሰው በሃይማኖቱ አይሟገትም። በሃይማኖቱ ብዙም ሰው የሚሞት የለም። ግን እስር ቤት ሲገቡ በሚሞቱ አብዛኛው በዘር ነው። የኔ ዘር እንዲህ ነው ያንተ ዘር እንዲህ ነው እየተባለ ማለት። ግን እንደው ይሄ ልጅ እንደው ምን ሆኖ ነው የሞተው? እንደው በአላህ የምታውቁ እንደው ኮሜንት አድርጉልኝ። እንደው የሰማችሁ የቅርብ ቤተሰብ ካላችሁ ያ ፊቱ ላይ የነበረው ቁስል ነው የገደለው ወይንስ ደግሞ ሰው ጋር ተጣልቶ ነው ወይስ ደግሞ ታሞ ነው? የአላህ በሽታ ድንገት በሽታ ነው ሆነ እንደ ታመመ ሳይባል ሳይሰማ እንደዚህ ሞት ውስጥ ሲሰማ እኔ በጣም አሳዘነኝ ማለት ነው። ሲቀጥል ደግሞ እንደው አይ እናት እናት መከረኝት እንደው ያልታደለች ላይ ለሷ መጽናናትን ይስጣቸው ለቤተሰቦቹ በሙሉ። እና ደግሞ አላህ ስብሐነሁ ወተዓላ ደግሞ የወጣችሁትን እህቶችም እንደው አላህ በሰላም ለሀገራቸው ያውቃቸው። ምን ይባላል እንግዲህ አልወለዱ ከሆነ ማለት ነው
ሰው ሲሞት አንቺ ክፉ፣ አንቺ መናጭ፣ መጠሪያ የሌለሽ ይላሉ አለቃሾቹ እንኳን ሲያዝሙ ማለት ነው። አንቺ ስመ መጥፎ መጠሪያ የሌለሽ እያሉ ያለቅሳሉ። እና እንደ ዘርም ሳተኩ ደግሞ መሞት የሞት ሞት 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 ነው። በነገራችን ላይ ስለፉበት የነበረ ስደክሙበት የነበረ ያ ንብረታችሁ ዝም ብሎ የሚቀረው ሲቀጥል ደግሞ የከሌት እከሊት ተብላችሁ ስማችሁ አይጠራም። የከሊት ልጅ ተብሎ አይጠራም። ገባችሁን? እና ያልወለዳችሁ ውለዱ። የስደት ትርፉ ይሄ ነው። ድንገት ሞት ይመጣል። እኛም ተጨካከል። በነገራችን ላይ ሞትን አናስብም። እኔ ግርም አንድ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ዛሬ አንድ ያል ነገ 2 3 አላህ የጻፈልን 60 ዓመት ቢሆን 30 ዓመትንም እየኖር አንድ የነግጥም 20ውንም ዓመት እየኖር አንድ የነግጥም 40 ቤትም እየኖር አንድ የነግጥም። ለምን የተጠመቸም የረሱል ሰለላሁ ዐለይሂ ወሰለም ኡማ ከ60 በላይ የለም። እንደው አላህ ያዘነለት እንደው ካልሆነ በስተቀር እንደው 60 ነን አይደል? እዛ ውስጥ ነው። ግን ቢሆንም እኛ እንዲሁ የሰው ልጅ ስንባል ለነገሩ አላህ ሰይጣንን አብሮ የሰለጠብን ለዚህ ነው እኮ ማን ጠንካራ ማን ደካማ የሚለውን ማለት ነው። እና እንደው ሁሌ አንገሰጽም። ሁሌ እንደ በክፋታችን እንዲሄድንን መልካም ስራ እንስራ አንልም። ሶላትም ለመስገድ ይደክመናል፣ ጾምም ለመጾም ይደክመናል። ግን ደግሞ ሞትን ስናስታውሰው እንፈራለን። ግን ደግሞ የምንሞትበት ጊዜ እኮ እንዲህ እየቀረበ ነው የሚለውንም ደግሞ አናስብም። ያን ነገር ስታዩት በጣም ከባድ እና አላህ እንደ መጨረሻችን ያሳምረው። ከድንገተኛ ሞት አላህ ይጠብቀን። ረሱል ሰለላሁ ዐለይሂ ወሰለም ዱዓ ስታደርጉ ከድንገተኛ ሞት ጠብቀን ብላችሁ ዱዓ አድርጉ። ለምን ድንገተኛ ሞት ብዙ ነገር አለው። ብዙ ነገር አንደኛ ብዙ የሰው ሀቅ ሊኖርብን ይችላል። ሰውን በምላሳችን ዘልመን ሊሆን ይችላል። ብዙ ነገር ተውበት ሳናረግ የአላህን ሀቅ አጓድለን ይችላል። የሰውንም ሀቅ አጓድለን ሊሆን ይችላል። ብዙ ነን እኛ የሰው ልጅ በቀን የምንሰራቸው ሆነ እኛ በቀን ዱንያዊ ነገር ምን ሰርተናል ነው እንጂ የምንለው እንደው አኼራዊ ጉዳይ እንደው ምን ሰርተናል ብለን አስተንትነን እናስበን አናውቅም። እና አላህ ይሁነን ሌላ አይደለም። እንደው አላህ ይሁነን። አላህ መጨረሻችን ያሳምረልን። አላህ መጨረሻችን ያሳምረልን። አላህ መጨረሻችን ያሳምረልን ነው የምለው። በያላችሁበት ሰላማችሁ ብዝት ይበል። ቤተሰቦቻችሁን ያላያችሁ ቤተሰቦቻችሁን ገብታችሁ እዩ ነው የምለው። እኔ ሌላ አይደለም። ያላያችሁ ስትሰሩም ራሳችሁን ጠብቃችሁ በቃ ከአላህ በታይ ሰበብ እያደረሳችሁ ስሩ እላለሁ። ውድ ተመልካቾቼ በጣም አዝኛለሁ በዛ በልጅ ማለት ነው። ግን አላህ ይዘንለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።